بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء بالدعوة إلى الله فيه الحكمة والعقل درس 8 يقول المؤلف حفظه الله تعالى: لقد درس المودودي الحضارة والمدنية المعاصرة بكل شعابها وتفاصيلها أو غالبها، واعتقد أن للأنبياء حضارة ومدنية تضم مثل كل هذه الشعب والتفاصيل الموجودة في التنظيمات المدنية الحالية، إلا أنها بشعبها وتفاصيلها تختلف عن المدنيات والحضارات الجاهلية. ثم بنى على هذا الاعتقاد أن كل حضارة بيدها نظرية جامعة بشأن الحياة ومنهاج شامل لتدبير أمور الدنيا، فإنها تقتضي بحكم طبيعتها أن تستولي على الحكم وتمتلك أزمة الأمور. والأنبياء جاءوا بحضارة ومدنية من هذا النوع، فلا بد أن تستولي حضارتهم ومدنيتهم على الحكم وتمتلك أزمة الأمور. سبحان الله. قده ينسو شيخو أدك قتم مكناتهم أقر يعطفا سو سلهونا يقبوا لكتكت يقبوا لنا ብዙ ሰው ተሸውደዋልና ነው። በዚህ ሰው ምክንያት ዓለም ላይ በርካታ ሰዎች ስለተሸወዱ ስልጣንን በተመለከተ ማለት ነው። لقد درس المودودي በነብያቶችም ላይ ቀጥፏል፣ ዋሽቷል። ይሄ ሰው እንደምናየው ባለፉት ደርሶቻችን አይተናል፣ ወደፊትም እንደምናየው لقد درس በርግጥ ጥናት አድርጓል። المودودي هنداوي የሆነው አቡ الأعلى المودودي ባለው ሰው ጥናት አድርጓል። الحضارة ስልጣኔን والمدنية እድገት ማስከፈታ እድገትንና ስልጣኔን በሚገባ ጥናት አድርጓል። المعاصرة ወቅታዊ የሆነን እድገትና ስልጣኔ ጥናት አድርጓል። ዘመናዊ ወቅታዊ የሆነው ማለት ነው። بكل شعبها ቅርንጫፉን ሁሉ ባጠቃላይ وتفاصيلها በዝርዝር ሁሉን أو غالبها ወይም ሙሉ በሙሉ እንኳን ቅርንጫፉን ሁሉ ጥናት አድርጓል ባንል ሙሉ በሙሉ أو غالبها አብዛኛውን ጥናት አድርጓል። ለዚህም ነው ስለ ሐዳራ እንዳለ ዓለም ላይ ያለን ሐዳራ ሲዳስስ ይሄ እንዲህ ከሆነ ነብያቶች ደግሞ ቅድሚያ የሚሰጣቸው ነውና ለምንድነው الحكومة الإسلامية إسلامዊ የሆነን መንግስት ለመመስረት ቁጥር 1 የሚታገሉ ደግሞ እነርሱ ናቸው ብሎ እዚህ ውሳኔ ላይ ውጤት ላይ እንዲደርስ ያደረገው ማለት ነው። ጥናት ስላደረገ ነው። ይሄ ሐዳራ የሚባለው ነገር ስልጣኔ የሚባለው ነገር እድገት መደንያ እድገት የሚባለው ነገር المعاصرة ወቅታዊ ዘመናዊ የሆነውን بكل شعابها شعب ነው። ቅርንጫፉን ሁሉ ባጠቃላይ የሐዳራ ቅርንጫፍ ሁሉ ጥናት እንዳደረገ ነው የሚያሳየው። በርግጥ ማለት ነው وتفاصيلها ዝርዝሩን ሁሉ ባጠቃላይ أو غالبها ወይም ብዙሃኑን ጥናት አድርጓል። ከዛም واعتقد አመነ ጥናት ካደረገ በኋላ أن للأنبياء ለነብያቶች حضارة ومدنية حضارة አላቸው ነብያቶች አለ من ስልጣኔ ومدنية እድገት طيب تضم የምታቀፍ የሆነች አለ مثل كل هذه الشعب ይሄ ጥናት ያደረገውን ሁሉ የስልጣኔን ቅርንጫፍ ጥናት ያደረገውን ሁሉ የሚያቅፉ የሆኑ አላቸው ነብያቶች። ገብታችኋል? ተضم የምታቀፍ ስትሆን ማን የነብያቶች ሐዳራና መደንያ ማለት ነው። مثل كل هذه الشعب እነኚህ ጥናት ያደረጋቸውን ቅርንጫፎች ሁሉ የሚያቅፉ ሲሆናል። والتفاصيل ዝርዝሮችን ሁሉ الموجودة የሚገኙ የሆኑን ማለት ነው ያሉ የሆኑ في التنظيمات المدنية الحالية አሁን ባለው እድገት ውስጥ ያሉ ደንቦችን ያቀፈች ስትሆን ማለት ነው። ለምሳሌ ዓለም ላይ ሰዎች አሁን ሰዓት ሲኖሩ እያንዳንዳቸው ምን አላቸው? ለምሳሌ ተንظيم المناصب የተለያዩ ስራዎች አሉ አይደል? አንዱ የውጭ ጉዳይ ሚኒስቴር ይሆናል፣ አንዱ የሀገር ውስጥ ይሆናል፣ አንዱ የትምህርት ምን ይባላል? የትምህርት ሚኒስቴር ይሆናል፣ አንዱ የጤና ሚኒስቴር ይሆናል። ስንት ጉር ነገር ያለው አይደል? ይሄ ምን ይባላል? ተንظيمات المدنية الحالية ይህን ሁሉ የምታቀፍ ስትሆን ያለው የነብያቶች ማለት ነው። የነብያቶች ሐዳራ ያለው ብዙ ነገር ነው አይደል? ወታደሮችን በተመለከተ፣ ንግድን በተመለከተ፣ ድርጅቶችን በተመለከተ እንደው ደግሞ ምሳሌ አሁን ባለንበት ኢዕላን ለምሳሌ ማስታወቂያዎችን
ነሽር ዜናዎችን እንትን ለማለት ሁሉ ምን አለው ሚኒስቴር አለ የለውም ሁሉም ስርዓቱን ይዞ እንዲሄድ አለው ግልጽ ነው አይደለም ይሄን ሁሉ በአጠቃላይ ያቀፈች ሆነች ይልናለው ምን አለ ያው ሼኹ እሱ ከሚለው የተረዱት የሆነ ማለት ምክንያቱም የተናገረው ነው ያለው እሱ ባለፈው አይተናል ነብያቶች የነሱ ሐዳራ የነብያቶች ሐዳራ ይሄን ሁሉ እንዳቀፈ አስቀምጧልና እሱ ራሱ ማለት ነው ራሱ ተናግሯል اي نعم طيب من قالوا واعتقد أن للأنبياء حضارة ومدنية تضم مثل كل هذه الشعب والتفاصيل الموجودة أهون ميجنيون زرزروتشن باتقالي يسلطانينا يدقت زرزروتشن باتقالي في التنظيمات دنبوتشنا سراتوتشن بتملكته المدنية كدقت ጋር የተሳሰሩ የሆኑ الحالية አሁን ባለው ወቅት ማለት ነው ይሄን ሁሉ ያቀፈችው ነች إلا أنها ነገር ግን بشعبها የነብያቶች ማን ነው በተለያዩ ቅርንጫፎቻቸው وتفاصيلها عندهم ደግሞ እነዚህ የነብያቶች ስልጣኔ ማለት ነው إلا أنها بشعبها በተለያዩ ቅርንጫፎቻቸውና وتفاصيلها ወደ ዝርዝራቸው ስንገባ تختلف ትለያያለች عن المدنيات ከእድገቶችና والحضارات ስልጣኔዎች الجاهلية በጃሂልያው ጋር ከጃሂልያው ጋር ከተሳሰረው መደንያና ሐዳራ የነብያቶች ለየት ያለ ነው ይላል የነብያቶች ለየት ያለ ነው እንጂ ሁሉንም ያቀፈ ሆኖ ይገኛል የነሱ ግን ለየት ያለ ነው አለ ثم بنا ከዛም መሰረተ ይሄን ካደረገ በኋላ ይሄ ሁሉ በጭንቅላቱ ራሱ ዳሰሳ ያደረገ ቁርአንና ሱና ውስጥ የሚገኝ ነገር አይደለም طيب ثم بنا ከዛም ገነባ መሰረተ على هذا الاعتقاد በዚህ እምነቱ ላይ أن كل حضارة ማንኛውም ስልጣኔ بيدها በጇ ካለማን በጇ ውስጥ ምን ይገኛል نظرية جامعة አቀፍ የሆነ አመለካከት አለ አሁን እንግዲህ ነብያቶች ሐዳራ አላቸው መደንያ አላቸው አለ አሁን በወቅቱ ያለን ይሄን የሐዳራና የመደንያን ተፋሲልና ሹዓቡን ጥናት አድርጓል ጥናት ሲያደርግ በውስጡ ብዙ ነገሮች አሉ ሰዎች ሐዳራ ያላቸው ሰዎች ማነው የሚፈጽሟቸውና ተግባራዊ የሚያደርጓቸው በርካታ ነገሮች አሉና ይሄን ሁሉ ደግሞ መቆጣጠር የሚገባቸው ነብያቶች ናቸው አለ ስለዚህ ምን አለ ثم بنى على هذا الاعتقاد በዚህ እምነቱ ላይ መሰረተ أن كل حضارة ማንኛውም ስልጣኔ بيدها በጇ ማን በውስጧ በጃቸው نظرية አመለካከት አለ ጃሚዓቱ አቀፍ የሆነ አመለካከት አለ بشأن الحياة የሰው ልጆችን ህይወት በተመለከተ አቀፍ የሆነ አመለካከት አለ ህይወታቸውን እንዴት አድርገው መምራት እንዳለባቸው ሰዎች ማለት ነው ومنهاج መንገድም አለ ሻሚል አቀፍ የሆነ አካሄድም አለ لتدبير امور الدنيا የዱንያን ሁኔታ ለማስተዳደር ምን አለ ሻሚል የሆነ አቀፍ የሆነ ምን አለ منهج አለ ለምሳሌ አንድ ሀገር ገዢ የሆነ መንግስት ያን የሚገዛውን ሀገር አቀፍ በሆነ መልኩ ነው ሁሉም ህዝቡን የሚያስተዳድረው ሁሉም አይደል እንዴ ወላ ለባንድ አቅጣጫ ላሉ ሰዎች ራሱን የቻለ መመሪያ ሰጥቶ ለሌሎቹ ሌላ መመሪያ ይሰጣል ሻሚል ነው አይደል የሚያወጣው አቀፍ የሆነ ሁሉንም የሚመለከት የሆነ ማለት ነው ومنهاج شامل منهج ማለት ያው አስተዳድ ምንድነው አካሄድ መንገድ ሻሚል አቀፍ የሆነ لتدبير امور الدنيا ዱንያ ላይ ያሉ ነገሮችን ሁሉ ምን ለማድረግ ለማስተዳደር ማለት ነው ተድቢር ማለት ለማስተዳደር ማለት ነው طيب فانها እቺ ደግሞ አለ እንደህላ አመለካከት ካለ فانها تقتضي እቺ ነገር ታስወስናለች አለ بحكم طبيعتها በተፈጥሮዋ ታስወስናለች አለ አንተ ተስተውሊየ ልትቆጣጠር على الحكم ስልጣን ልትቆጣጠር ታስገድዳለች አለ በቃ ስልጣን መቆጣጠር አለብህ ይሄን ለማድረግ ከፈለክ ስልጣን መቆጣጠር አለብህ ኡማውን በአጠቃላይ አቀፍ በሆነ መልክ ማስተዳደር ካለብህ ይሄ ነገር ምን አለ ምን ይቀድማል ስልጣን መቆጣጠር ይቀድማል ስልጣን ካላስ ከማ ማድረግ አትችልም አለ ወተምተሊከ አሁንም ደግሞ ንብረቷ ልታደርግ ማለት ልትቆጣጠር ማለት ነው ወተምተሊከ ያው ባለቤት ልታደርግ ምን አዚመተል ኡሙር የነገሮችን ሁሉ ምን ቁልፍ ማለት ነው አዚማ ልጓምን ቁልፉን ይዘህ የምታሽከረክር መሆን አለበት አለ والانبياء ነብያቶች ደግሞ አለ ከዛ ያው ከሱ ከተናገረው ሼኹ ያብራሩ ነው ያሉት መንጭቀው የወሰዱት ማለት ነው والانبياء ነብያቶች ደግሞ ጃኡ መተዋል بحضاره ስልጣኔን ይዘው ነው የመጡት ومدنيه እድገትን ይዘው ነው የመጡት من هذا النوع ከዚህ ተመሳሳይነት ያለው ይሆነ فلا بد ስለዚህ አይቀሬ ነዋል አንተ ተስተውሊየ የነብያቶች ሐዳራና መደንያ እድገታቸውና ስልጣኔያቸው መቆጣጠሩ አንተ ተስተውሊየ ሐዳረቱም ስልጣኔያቸው መቆጣጠሯ ومدنيتهم እድገታቸው መቆጣጠሯ አይቀሬ ነው على الحكم ስልጣንን መቆጣጠራቸው አይቀሬ ነው وتمتلك ባለቤት አድርጎ ማያዟ አዚመተል ኡሙር የነገሮች ሁሉ ቁልፍና ልጓም ማለት ነው
ولا بد أي قرين ولا دمو إيه هلو كتناقروا تنانتنا كاينو تجديد الدين كتسني كتاب ولاي يتوسلينو تنانتنا ياينو مالت تنانت درسات الله يتنوال ولا بد أي قرينو على كذام أي يسعوا من كساكساتشو نبياتوش ويستهدوا تقل ما درجاتشو إحراز مالت من نبياتشو عليهم ما ساكات ما جنيت نيل مالتنا عربينيو إحراز يعني لنيل اندمانو لما ساكتنا لما جنيت مقاليد السلطة يا سلطان قلف لما جنيت مالتنا يا سلطان قلف لما جنيت تاج ما برا علي كتنانتو جاي تيازنو عندي كنت لاي تجديد الدين ميلو لاي من الشيخ وكان قد تحدث عن حضارة الأنبياء ومدنية ملل مجمر هي سو يوري متاوز كتابو لاي سለ ነብያቶች ሐضራና ስለ ነብያቶች መደንያ እድገትና ብልጽግና ስልጣኔ እያበራ ነው የመጣው وتوسع فيها ሰፋ አድርጎ ተናገረ وفي بعض ما قاله حق ከፊሉ የተናገረው ጥሩ ነው አሉ እውነት ነው وبعضه فيه نظر ከፊሉ ደግሞ ትክክል አይደለም ማለት يحتاج الى ادله عن الذي لا ينطق عن الهوى በልብ ወለዳቸው የማይናገሩ ከሆኑት ነብይ ማስረጃ ያስፈልገዋል ከፊሉን በተመለከተ ዝም ብሎ ያለ መረጃ ነው የተናገረው ማለታቸው ነው ومن تلكم الامور ከነዛ ነገሮች መካከል ቀውሉሁ ማለቱን ወደፊት እናገኛለን وتنظيم المناصب والوظائف في شعب الحكومة المدنية وأصول القوانين واستنباط القواعد التفصيلية من تلك الأصول ونظام العدالة والشرطة والاحتساب وجباية الضرائب وشعبة الاقتصاد والأشغال العامة والصناعة والتجارة ونظام النشر والإعلان والتعليم والتربية وتدبير أقلام الحكومة وتدريب الجيوش وتنظيمها وشؤون الصلح والحرب والعلاقات الدولية والسياسة الخارجية إنه እንግዲህ ተመልከቱ አሁን ይሄ መቼ ያለ ነው አሁን ዓለም ላይ ሰዎች የሚያደርጉት የሆነ ማለት ነው ሰዎች ዓለም ላይ ያሉ ሰዎች የሰለጠኑና ያደጉ የሆኑ ሰዎች የሚያደርጉት بكل شعبها وتفاصيلها ያለው ቅድም ይሄ ነው እያንዳንዱ መንግስት ሲኖር ምን ያስፈልገዋል መናሲብ አለ አይደል ስልጣን ያላቸው ሰዎች አሉ ድርሻ አለ ሁሉም አይደል وظائف ስራ አለው في شعب الحكومة المدنية نعم እድገት ያላቸው የሆኑ መንግስቶች የሚያደርጉት ማለት ነው መንግስት ብቻውን ይንቀሳቀሳል አሉ በርካታ የፓርላማ ምናምን ይባለው ሁሉም የሥራ ድርሻ አለው وأصول القوانين እንደገና ደግሞ ያው ሰው ሰራሽ ምድራው የሆነው ህጋቸው መሰረት አለው واستنباط القواعد التفصيلية من تلك الأصول ونظام العدالة የሚባል ነገር አለ ሹርጣ አለ ወታደር والاحتساب አለ جباية الضرائب የግብር አሰባሰብ አለ جباية الضرائب የግብር አሰባሰብ ግብር ቢሰበስብ የለም ሀገር ላይ ሁሉም ሀገር ይሄ ምንድነው ተፋሲል ሸዓብ የሚባለው ይሄ ነው ከእንግዲህ ይሄ ነብያቶች ደግሞ ይሄንን ለማስፈጸም ዋና አላማቸው ይሄ ነው ያልነው ነብያቶች እየተቻቸው ማለት طيب እንዲሁም ደግሞ ምን አለ وشعبة الاقتصاد ኢኮኖሚ በተመለከተ አለ والاشغال العامة አቀፍ የሆነ ማህበረሰቡን نعم አቀፍ የሆነ ስራ አለ والصناعة ድርጅቶች አሉ وتجارة ንግዶች አሉ ሁሉም ለንግድም ሆነ ለድርጅት ኃላፊ የለው ወዚር አለው አይደል ኃላፊ ይደረግለታል ማለት ነው ونظام النشر والإعلان ተጨማሪ ደግሞ ዜናዎችን በተመለከተ ኢዕላን ማስታወቂያዎችን በተመለከተ መሪ የለው አለው والتعليم تعليم من ትምህርት ሚኒስተር ምሳሌ ማለት ነው ወزير التعليم ማለት ነው والتربية نعم وزير التربية አለ وتدبير أقلام الحكومة አለ وتدريب الجيوش وتدريب ማሰልጠን وتنظيمها وتدريب ስርዓት ይዘው እንዲቀጥሉ ማለት ነው وشؤون الصلح እንዲሁም والحرب ከሰዎች ጋር ለመታረቅ እነኚህ በተመለከተ ከሰዎች ጋር ጦር ለመክፈት በተመሰለ والعلاقات الدولية ከሌሎች ሀገሮች ጋር ያለው ግንኙነት والسياسة الخارجية ውጫው የሆኑ ፖለቲካዎች ይህ ሁሉ በአጠቃላይ ምንድነው አሁን ከዚህ ውስጥ ከተናገረው ከፊሉ እውነት ነው ነብያቶች ላይ አለ ነገር ግን ከፊሉ ደግሞ ውሸት ነው على كل حال ይሄ ሰው ግን ይሄን ሁሉ ተናግሮ በቃ ይሄን ሁሉ ጥናት አድርጎ ለዚህ ሁሉ ደግሞ ዋና ነብያቶች ናቸው ነብያቶች ይዘውት የመጡት ነው ያለው ዋናው ነብያቶች ይዘውት የመጡት ነው ዋናው አይናም እያለን ያስቀመጠው ሼኹ ምን አሉ ولا بد ان يسعوا ይሄን ነገር ለማሟላት ደግሞ ነብያቶች መንቀሳቀስ አለባቸው ወይ ሰሂዱ ትግል ማድረግ አለባቸው ለኢህራዝ መቃለድ السلطه የሱልጣንን ቁልፍን ለመቆጣጠር ለማግኘት واذا آليان فما زالت الغايه يوراسو يتناገረውን አሁን ሼኹ ሊደግሙት ነው
وإذن فما زال لازم تبالا لا فما زالت المنشودة من رسالة الأنبياء عليه الصلاة والسلام ይሄ እቺ በቅንህ መካከል ያለው እሱ ነገር ነው فما زالت من غاية ግብና ዓላማው አልተወገደችም المنشودة የምትፈለግ የሆነችው ግብና ዓላማ አልተወገደችም ማለት የምትፈለግ የሆነችው ግብና ዓላማ አልተወገደችም في هذه الدنيا እዚች ዓለም ውስጥ من في هذه الدنيا من رسالة الأنبياء ነብያቶች ይዘውት በመጡት መልእክት ላይ ተመልከቱ رسالة الأنبياء ነው سبحان الله ነብያቶች ይዘውት በመጡት መልእክት ውስጥ የምትፈለግ የሆነች ግብና ዓላማ አልተወገደችም في هذه الدنيا በዚች ዓለም ውስጥ አዩቂሙ فيها በዚች ዱንያ ውስጥ ማቋቋም ነውና الحكومة الإسلامية إسلامي يهونن منجس ማቋቋም ማን የነብያቶች ሪሳላ سبحان የሚያፈላልገው ይሄን ዋና ዓላማና ግብ ምንድነው أيقيموا في هذه الدنيا ذيك عالم لما قاقم الحكومة الإسلامية إسلامي يهونن من منجس ممسرة له قدفت بنوياتوች ላይ ማለት سبحان الله ዋና ዓላማቸው ይዘውት የመጡት ሪሳላ ይሄ ነው እያልን ያለው ነብያቶች ይዘውት የመጡት ሪሳላ ደግሞ ምን እንደሆነ በተደጋጋሚ ያየን ያለ ማለት ሰዎችን ወደ ተውሂድ ጥሪ ማድረግ ከሽርክ ሰዎችን ማዳን ከጀሃነም ሰዎችን ማዳን ጀነት እንዲገቡ ማድረግ ዋናው ዓላማቸው ይሄ ነው ነብያቶች ህዝቦቻቸው ጋር ሲፋጩበት የነበረው ርዕስ ይሄ ነው طيب وينفذوا ተፈጻሚ ማድረግ አለ فيها ዱንያ ውስጥ ذلك النظام ያንን ስርዓት አለ الكامل የተሟላ የሆነን ስርዓት የተሟላ የሆነው ምንድነው ቅድም እንዳየነው ማለት ነው አይደል ቀደም እንዳየነው ወታደርን በተመለከተ ትምህርት ቤትን በተመለከተ ሁሉ እንዳለ ስርዓት አለ ያን ሁሉ النظام الكامل አለ وينفذوا فيها ذلك النظام الكامل የተሟላ የሆነውን ስርዓት للحياة الإنسانية ለሰው ልጅ ህይወት ማለት ነው ለሰው ልጅ ህይወት የተሟላ የሆነውን ስርዓት ተፈጻሚ ማድረግ ነው የነብያቶች ዋና ይዘውት የመጡት ሪሳላ የሚፈለግ የሆነው ከዛ ዋናው ዓላማ ያልናለው الذي جاءوا به ይዘውት የመጡት የሆነ من عند الله ከአላህ Subhanahu Wa Ta'ala ይዘውት የመጡት የሆነ ይላል طيب ولعله يتضح للقارئ أن هذه التقريرات قائمة على القياسات والاستنتاجات الفكرية والسياسية وليست قائمة على البراهين القرآنية والنبوية والمجال مجال الوحي الإلهي لا مجال الاكتشافات الفكرية والسياسية وقد خيل إليه أن الناس قسمان فقط إما راهب همه الشاغل أن يبلغ غاية نجاته الوهمية إلى آخره وحاشا الأنبياء أن يكونوا من هذا النوع وقد يشبههم في نظر السياسيين العلماء والدعاة المعاصرون الذين لا يركبون أمواج السياسة ولا يخوضون غمارها وإنما يسلكون منهج الأنبياء في الدعوة إلى الله إلى توحيده وإخلاص العبادة له والتحذير من الشرك والفسق والبدع بالحكمة والموعظة الحسنة وليسوا بمعصومين من الخطأ وإما صاحب طموح سياسي وفكر حضاري يريد أن ينهض بأمته إلى أرقى مستويات الحضارة ويريد أن يؤسس لأمته أقوى دولة عجبنا من قال شيخه ولعله يكجل على يتضح قلت مهونه يكجل على يتبرر مهون للقارئ الأنبابي أكل أنبابي لهون أكل قلت مهونه يتبرر مهونه يكجل على أنبابي لهون أكل ولعله يتضح للقارئ أن هذه التقريرات እነኚህ ቅንብሮች እነኚህ ዘገባዎችና ጥንቅሮች ማለት ነው ማን ያጠናቀራቸው ማን የዘገባቸው ማን ያቀነባበራቸው الموجودين ማለት ነው ولعله يتضح للقارئ أن هذه التقريرات ማለት እነኚህም ቅንብሮች ዘገባዎች ጥንቅሮች قائمة የቆሙ መሆናቸው የተቋቋሙ መሆናቸው ለአንባቢ ግልጽ ይሆናል على القياسات ነገሮችን በመለካት ላይ በቃ ዓለም ላይ ያሉ ሐዳራዎች ብልጽግና ላይ ያሉ ሰዎች በዚህ መልክ ነው የሚኖሩትና የዚህ ሁሉ ደግሞ ዋና ማናቸው ነብያቶች ናቸው ስለዚህ ይሄን ነገር ለማቋቋም الحكومة الإسلامية ለማቋቋም ዋና ዓላማቸው ይሄ ነው እንድል ቂያስ ውስጥ እንዲገባ አደረገው ማለት ነው قائمة على القياسات እና والاستنتاجات الفكرية የአእምሮ ውጤቶች ማለት በአእምሮ ውጤቶች ላይ استنتاجات ማለት ነቲጃ የአእምሮ ውጤት በአእምሮ ዝም ብሎ ይሄ እንዲኮነ ይሄ ዓለም ላይ እንዲየተደረገ ነው ያለው ይሄ ያለና በخلاص ይሄንን የዳሰሰው እንዳሰሳ ለነብያቶች አጋፈጠባቸው ማለት ነው ይሄን አንባቢ የሆነ አካል የሰጻፈውን የሚያነብ የሆነ አካል ይሄን ይረዳል ولعله يتضح للقارئ
أن هذه التقريرات قائمة على القياساتنا والاستنتاجات ውጤቶች ማለት الفكرية የአእምሮ ውጤቶች በዚህ ላይ የተመሰረተና የተቋቋመ ሆኖ ግልጽ ይሆንለታል አንባቢ ሰው والسياسية አሁን ደግሞ الاستنتاجات السياسية የፖለቲካ ምንድን ውጤት ማለት ነው እንጂ ቁርአንና ሱና ያስቀመጠው ነገር አይደለም وليست قائمة يقومت አይደለችም የተቋቋመች አይደለችም على البراهين القرآنية قرآن በሆነ ማስረጃ የተመሰረተ አይደለም والنبوية على البراهين النبوية ነብያዊ በሆነ መረጃ የተቋቋመ ነው የተቋቋመ አይደለም በራሱ ዝም ብሎ የፈጠረው ማለት ነው طيب والمجال ይሄ ሜዳው ደግሞ ይሄ ሜዳው የጋለበበት ያለው ሜዳው ስለ ነብያቶች እንዲነበሩ ያለ የሚለው መጃሉ ሜዳኑ ሜዳው መጃሉ الوحي الالهي ይሄ ነው ሱብሃንአላህ መለኮታዊ የሆነ ወህይ ነው ይሄን ነገር የሚዳስሰው በቃ በጭንቅላት ዝም ብለህ ነብያቶች አላማቸው እንደነበረ የተላኩበት አላማ ይሄ ነው ብለህ የምትልበት ነገር ነው አይደለም መጃሉ ይሄ ፎርሳው እድሉ የለም እዚህ ቦታ ላይ غيب ነገር ነው ሸሪዓ በነገረህ ብቻ ነው መቋቋም ያለበት والمجال مجال الوحي الالهي ነው መለኮታዊ የሆነ ወህይ ነው ይሄን ነገር ሊዳስሰው የሚችለው ሜዳው ለሱ ነው የሚለቀቀው እንጂ አንተ እንደፈለክ የምትጋለውበት አይደለም ነው لا مجال الاكتشافات الفكريه የአእምሮ ግኝቶች አይደለም اكتشافات ማለት አእምሮ የአእምሮ ውጤት ማለት ነው አይደል የሆነ ብልጭ የሚልበት ነገር ላይ ይሄ ሊሆን ይችላል ብለህ የምትለው ነገር አይደለም لا مجال الاكتشافات الفكريه የአእምሮ ግኝቶች እነሱ የሱ መጃል የሱ መይዳን አይደለም ይሄ መጃል የሚሉት ፎርሳ ይሉታል ፎርሳ ወይም ደግሞ ምን የምትፈልግበት እንደፈለክ የምትጋለብበት ሜዳ ማለት ነው አይ በዚህ ነገር ላይ እንኳን لا مجال في هذا الشيء او ድሉ የለኝም ወይም ደግሞ በዚህ ነገር ላይ እኔ አቅሙ የለኝም በዚህ ነገር ላይ መናገር አልችልም ስትል ማለት ነው ይሄንን የሚናገረው ምንድነው الوحي الالهي እንጂ መለኮታዊ የሆነ ወህይ እንጂ የሰው ልጅ አእምሮ የሚደርስበት ነገር አይደለም ማለት ነው والمجال مجال الوحي الالهي لا مجال الاكتشافات الفكريه والسياسيه የፖለቲካና የአእምሮ ግኝት አይደለም አእምሮና ፖለቲካ ግልጽ የሚያደርገው ነገር አይደለም ይሄ ነብያቶች ይሄ ነበር አላማቸው የሚለው ነገር ይሄ ቁርአንና ሱና የሚናገረው እንጂ የሰው ልጅ የሚናገረው አይደለም ነው وقد خيل اليه ይሄ ሰው በርግጥ ፍጅ ያለበት ان الناس ሰዎች قسمان فقط ለሁለት ይከፈላሉ አለ አሳልፈናል ይላል አሳልፈናል هذا الحضارة الرهبانية جاهلية كانت أم إسلامية يالا سوى كده ولا تكفلان طيب وقد خيل إليه فجأة لبته سو أن الناس سوى اسمان فقط له ولا تكفلان له كوش على سوى هلا تاينت بتشا ناتشو على سوى هلا تاينت بتشا ناتشو للا تجماري يلا تشو مالا إما راهب عندنا منكسي ويم بهتاوي ويم قدام يقبامات إما راهب نعم راهب ነው منكسي ነው همه ያጨናንቀው ነገር ስጋቱ አሻግሉ የሚወጥረው የሆነው ስጋቱ አየብሎገ መድረስ ብቻ የሆነ غايه نجاتي የሚተርፍበት ግብ ላይ መድረስ ብቻ الوهميه የሚተርፍበት የሆነው ግቡ ደግሞ ምንድነው ቅዠት ይሆናል ወህምያ ማለት ቅዠት ማለት ነው ቅዠት የሆነ እተርፋለሁ በቃ ከአላህ ቅጣት አመልጣለሁ ይድናለሁ ብሎ የሚያልመው አለ እዛ ላይ መድረስ ብቻ ነው የሚያወጣጥረው ሌላ ነገር ግራ ቀኝ ከፊት ከኋላ ወደ ቀኝ ወደ ግራ አይመለከትም ማለት ነው በዚህ ላይ ብቻ የተወጠረ የሆነ ሩህባኒ አለ ሩህባኒ አሁን ዱዓቶችን ሁሉ ዑለማዎችን ሁሉ የፖለቲካን ማዕበል ላይ ያልተሳፈሩ የሆኑትን ሁሉ ሩህባኒ ያላቸው ነው ወደፊት እንደምን ማለት አላማ ብቻ ያለው የራሱ ተርፍበታል አላህ ከአላህ ቅጣት ድናለሁኝ ብሎ ተርፋለሁኝ ብሎ የሚያምንበት የሆነ ግባለው የሚያጨናንቀው የሚወጥረው ያ ብቻ ነው ሌላ ነገር ማየት አይችልም ማይዛዛሩ ሞዴል አቅጣጫ ማለት ነው ኢማራሂቡን همه الشاغل ان يبلغ غايه نجاته الوهميه الى اخره ያው ባለፈው አሳልፈናልና ነው ባለፈው አሳልፈናል ምን በማለት فلا يريد يلمان ነው فلا يريد أن يمارس شؤونها وإنما همه الشاغل أن يبلغ غاية نجاته الوهمية بسلوك طريقة معينة تمر به حائدة عن الدنيا وما فيها ولذلك لا يحتاج إلى السلطة ولا حكم ياله السلطان من بنجر يفلق ماله ولا يطلب من ذلك شيء من النجر كسلطان عند النجر انكوا عندك نجر يفلق سلطان ما يفلق كله من النار راهي بالو مانو طيب
ይሄ ማለት ነው ኢላ አኺሪ የሚሉ ሸይኹ ወሐሸል አንቢያኡ ነብያቶች ደግሞ ከዚህ የጠሩ ናቸው ተንዚህ نعم وحاش الأنبياء حاشا فعل ماضي ነው الأنبياء فاعل ነው ነብያቶች ከዚህ የጠሩ ናቸው አየኩኑ من هذا النوع ከዚህ አይነት መሆናቸው የጠሩ ናቸው ከራሂብ نعم ከዚህ የጠሩ ናቸው وقد يشبههم ነብያቶችን ደግሞ አሁንም ይመስላቸዋል وقد يشبههم في نظر سياسيين ገብታቸዋል እንደ ሲያሲዮች ምን አመለካከት ማለት ነው ሱብሃንአላህ አሁን እሱ እንግዲህ ተመከ ስልጣን የማይፈልግ ሁሉ በአጠቃላይ ምንድነው ሊል ነው ራሂብ ነው ያለው አይደለ ነብያቶች ደግሞ ከዚህ ይወጡ ዘንድ ምን መሆን አለበት ስልጣን መፈለግ አለባቸው ነው ግልጽ ነው አይደለ الحكومه الاسلاميه ለመመስረት ነው የመጡት ነው ያለው طيب ነብያቶች ደግሞ ከዚህ የጠሩ ናቸው እሱ ቢልም ነብያቶች ከዚህ የጠሩ ናቸው وقد يشبههم ወደ ነብያቶች አንቢያ ነው በምንመለሰው ነብያቶችን በርግጥ ይመስላል አለ في نظر السياسيين عند بوليتيكኞች አመለካከት العلماء علماء والدعاة دعاة المعاصرون وقتاዊ የሆኑ دعاتዎችና علماء الذين نزع علماء يعني من في نظر السياسيين ማለት ነው الذين نزع علماء لا يركبون امواج السياسه የፖለቲካን ማዕበል የማይጋልቡ ይሆኑ በቃ ማለት የፖለቲካን ማዕበል ያልጋልቡ ይሆኑት እነሱን እየመሰላቸው ነው ያለው ወደ ማን ያው ወደ ራሂቦች ማን ነው ከራሂብ ጋር ከመነኩሴ ጋር እየመሰለህ ማለት ነው ለምን መነኩሴ የራሱ የሆነ አመለካከት አለው እተርፍባታለሁ እዲናለሁ ከአላህ ቅጣት ብሎ የሚያውንባት አለ በዛች ብቻ ስልጣን የሚባል ነገር ፍጹም አይፈልግም ብሏል አይጠይቅም ብሏል ዑለማዎች العلماء الدعاة المعاصرون الذين لا يركبون مات የማይሳፈሩ የሆኑ አሟጅ ሲያሳ በፖለቲካ ማዕበሎች ላይ የማይሳፈሩ የሆኑ ማለት ነው ولا يخوضون የማይዘፈቁ የሆኑ غمارها ፖለቲካ ምን ኃይለኛ ከሆነው ጥልቀት ካለው ባህር ውስጥ ማን ነው غمار ብሎ ማለት الماء الكثير ማለት ነው الماء الكثير ምክንያቱም ፖለቲካ ማዕበል ከጋለብኮ ከተሳፈርክበት ይሄ ማዕበሉ ምን ውስጥ ነው የሚከተህ ጥልቀት አለው ባህር ውስጥ ይከተሃል ማለት ነው ቅን ያባባል ነው الذين لا يركبون امواج السياسه ولا يخوضون ما يزفقوا የሆኑ غمارها እዚች ፖለቲካ ጥልቀት አለው ባህር ውስጥ ማለት ነው እነሱ ነው የተቻቸ ያለው وانما يسلكون የሚከተሉት የሚጓዙት መንሃጅ الانبياء የነብያቶችን መንገድ ብቻ የሆኑትን እየተቸነ ማለት ነው وانما يسلكون منهج الانبياء ብቻ في الدعوه الى الله ወደ አላህ ጥሪ ሲያደርጉ የነብያቶችን መንገድ የሚከተሉ የሆኑትን الى توحيده نعم ወደ አላህ ጥሪ በማድረግ الى توحيده الله ብቻነት እንዲመለክ واخلاص العباده له عبادዎችን ለሱ ጥርት ያደርጉ ዘንድ ሰዎችን ጥሪ የሚያደርጉ የነብያቶችን መንሃጅ የተከተሉ የሆኑትን እየተቻቸው ነው ማለት ነው والتحذير የሚያስጠነቅቁ የሆኑትን من الشرك كشركنا والفسق ከተለያዩ አመጾች والبدع ከተለያዩ ቢድዓዎች بحكمه ጥበብ በተሞላ መልክና والموعظه الحسنه መልካም በሆነ ተክሳት وليسوا ነገር ግን አይደሉም بمعصومين نعم من الخطأ كستت የተጠበቁ አይደለም ይሳሳታሉ አሁን ሰዎች ሲባል እንግዲህ እነዚህ ናቸው ያናለው አንድ ኢማ ራሂብ ይሆናል የሚያጨናንቀው ነገር ብቻ ይሄ ነገር ያተርፈኛል ብሎ ያመነበትን ቅዠት ብቻ የሚከተል ስልጣን የማይፈልግ ይሆናል ስልጣን የማይፈልጉ የሆኑ ዑለማዎችና ዱዓቶች በወቅታችን ያሉ ልክ እንደነሱ በስልጣን ያልሰከሩ የሆኑ በፈንቀለ መንግስት በማድረግ ህዝቡን የማይቀሰቅሱ የሆኑ ልክ የነብያቶችን መንሃጅ ብቻ ተከትለው وانما يسلكون منهج الانبياء في الدعوه الى الله ወደ አላህ ጥሪ ሲያደርጉ የነብያቶችን መንሃጅ ብቻ የተከተሉ الى توحيده الله سبحانه وتعالى በተመላኪነቱም በጌትነቱም በስሞቹም በባህሪያቶቹም ብቸኛ እንዲሆን ጥሪ نعم ሰዎች ብቸኛ እንዳደርጉት ጥሪ የሚያደርጉ የሆኑ ዒባዳዎች ለአላህ ብቻ አጥሩ ያሉ ጥሪ የሚያደርጉ ከሽርክ የሚያስጠነቅቁ ከፊስቅ ከተለያየ አመጽ ወንጀል የሚያስጠነቅቁ ከተለያየ ቢድዓ የሚያስጠነቅቁ በምን በሕክማና الموعظه الحسنه ያው እነሱ ደግሞ የማይሳሳቱ አይደሉም ይሳሳቱ ይችላሉ እንዲህ ያሉት አሉ እንግዲህ እንደሱ አመለካከት ነኝ ምን ናቸው የስልጣን ዓላማ ስለላቸው ምን ናቸው ራሂቦች ናቸው መነኩሴዎች ባህታዊ ናቸው ማለት ነው ገዳማዊዎች ናቸው ገዳማዊ ናቸው ማለት ነው طيب واما صاحب طموح ምክንያቱም ሰዎችን ለሁለት ይከፈላቸው واما صاحب طموح
ኃይለኛ የሆነ ፍላጎት ያለው ሲያሲይን የፖለቲካ ፍላጎት ያለው ጡሙህ ማለት ፍላጎት በቃ ጧት ማታ እንቅልፉን የነሳው የሆነ ጧት ማታ የሚያሯሩጠው የሆነ ያሰከረው የሆነ ማለት ነው የስልጣን ጥማት ማለት ነው ወይማ ሷሂቡ ባለቤት ነው ጡሙህን የፍላጎት ባለቤት ሲያሲይን የፖለቲካ ፍላጎት ያለው ወፊክሪን ሐዳሪይን ይው የሰለጠነ አስተሳሰብ ባለቤት የሆነ ወይማ ሷሂቡ ፊክሪን ሐዳሪይን ማለት ነው የሰለጠነ የሆነ አስተሳሰብ ባለቤት የሆነ አንተ ነብያቶች በተጓዙበት ላይ የምትጓዝ ከሆነ ያንተ አስተሳሰብ ምንድነው የበሰበሰ የወደመ የሆነ አስተሳሰብ ነው የሰለጠነ አስተሳሰብ የለህም አንተ ኋላ ቀር የሆነ አስተሳሰብ ስለሆነ ማለት ወይማ ሷሂቡ ጡሙህ ማለት ነው ፍላጎት አልኳት ሲያሲይን የፖለቲካ ፍላጎት ያለው ወፊክሪን ሐዳሪይን አሁንም የሰለጠነ የሆነ አስተሳሰብ ባለቤት የሆነ ሰው ነው ሰው ሌላ የለም ሰዎች ለሁለት የሚከፈሉት ነው يريد የሚሻና የሚፈልግ የሆነ የሚያስብ የሆነ አየንሃባ ቢኡመቲሂ ኡማውን ይዞ መውጣት ማለት ነው ኡማውን ይዞ መውጣት የሚያስብ የሆነ ኢላ አርቃ ሙስተዊያት الحضاره ስልጣኔን ደረጃዎች ከፍተኛው ላይ ኡማውን ለማድረስ የሚታገል የሆነ ማን ይሄ በፖለቲካ ያሳከረው የሆነ ወፍክሪን ሐዳሪይን የሰለጠነ የሆነ አስተሳሰብ ያለው የሆነ ይሩዱ የሚሻ ሲሆን አየን ሀዶ ማለት መውጣት መነሳት መውጣት ማለት ነው በኡመቲው ኡማውን ይዞ ማለት ነው ኡማውን አንጠልጥሎ ወዴት ኢላ አርቃማት ከፍተኛ ማለት ነው ሙስተዊያት ደረጃዎች ማለት አልሐዳራ የስልጣኔ ደረጃዎች አርቃ ከፍተኛ ሆነው ላይ ኡማውን ለማድረስ የሚታገል ማለት ነው ወይሩዱ የሚሻ የሆነ አዩ አሲሰ ሊመሰርት ለኡመቲሂ ለኡማው አቅዋ ደውለትን በጣም ኃይለኛ የሆነ ብርቱ የሆነችን ሀገር መመስረት የሚሻ የሆነ ነው ሌላ የለም የሰው ዘር እንግዲህ ለሁለት ከፈላቸው ማለት እንዲህ አለ ማለት ወይሪዱ አዩ አሲሰ ሊመሰረት የሚሻ ለኡመቲሂ ለኡማው ምን አቅዋ ደውለትን በጣም ኃይለኛ ብርቱ የሆነች ሀገር መመስረት የሚፈልግ የሆነ አንድ ቁጥር ላይ ምናሉ ወለው كانت خاويه من التوحيد ከተውሂድ ያገለች ብትሆን ምን ችግር የለም ተውሂድ ላይ ችግር የለውም ብቻ አንድ ሆነ ጅለጅ ታይዘ ምን መሰረት ነው እስላማዊ የሆነ ሀገር አቋቁም ተውሂድ ችግር የለውም ቀብራ ምልክ ምን ችግር አለ ብቻ ደግፈን ነው ታይዘን እንደግ ነው طيب ولو كانت خاليه من التوحيد ከተውሂድ ያገለች ብትሆን ችግር የለም ተእጁ بمعنى ترفع اصواتها ማለት ነው ድምጿን ከፍ ያደረገች የምትንጫጫ ብትሆንም بانواع البدعيه የተለያዩ ቢድዓን በመፈጸም ድምጻቸውን ከፍ አድርገው የሚጮሁ ቢሆንም والخرافات የተለያዩ በስለተቢ ሲሆኑ خرافاتዎችን እያራገቡ የሚጮሁ ህዝቦች ቢሆኑም ምንም ችግር የለም ተውሂድ ያላቸው ሆኖ በቢድዓ የሚጮሁ የሆኑ ሰዎች ቢሆንም ምንም ችግር የለም ብቻ እነኚህን ይዘህ በቃ ስልጣኔ ደረጃዎች ዋናው ከፍተኛው ላይ ለማድረግ የሚያስባል ይሳካለታል ለአላህ ይሳካለታል والله ይሳካለታል የነብያቶችን መንገድ የለቀቀ ምንም አይሳካለትም والله والانبياء ይሄ እንግዲህ የራሱ ምንድነው ጭንቅላቱ ላይ ፍጅ የሚልበት ነገር ማለት والانبياء ነብያቶች ደግሞ اسمى الناس وارقاهم فلا بد ان يكونوا من هذه الطبقه الممتازه ነብያቶች ደግሞ اسمى الناس ከሰዎች ሁሉ ከፍተኛ ደረጃ አላቸው وارقاهم ከሰዎች ሁሉ ኃይለኛ እድገት ያላቸው ናቸው فلا بد አይቀሬ ነው ان يكونوا መሆናቸው من هذه الطبقه الممتازه ከዚች ማነው ሙምታዛ ከሆነችው ትልቅ ደረጃ ካላቸው ከፍተኛ ደረጃ ካለቻቸው ክፍል መሆናቸው አይቀሬ ነው ለምን ነብያቶች ከሁሉም በላይ ስለሆኑ ማለት ነው من هذه الطبقه ክፍል ማለት አልሙምታዛ ከነዛ ከራሂቦች ሳይሆን ከነዚህ መሆን ያለባቸው ነብያቶች ማለት ነው وفاته ان الانبياء قسم مستقل لا يدخل في هؤلاء ولا في اولئك ነብያቶች ደግሞ እሱ አሁን ሰዎችን ለሁለት ከፍሏል ለሁለት ከፍሎ ሰዎች ነብያቶችን ከዚህ ከመጨረሻው ጥሩ ከሆነችው ኡማውን ከፍተኛ ደረጃ ላይ አንጠልጥሎ ከፍተኛ የስልጣኔ ከፍተኛ ደረጃ ላይ ለማድረስ ትግል ከሚያደርጉት ነብያቶች መሆናቸው አይቀሬ ነው እንደሱ አሳሰማና ነገር ግን ላ ወፋተው አምልጦታል ان الانبياء ነብያቶች ቅስሙ ሙስተቂል ራሱን የቻለ ክፍል ያላቸው ናቸው ነብያቶች لا يدخلوا አይገቡም في هؤلاء እነዛ መጀመሪያዎቹም አይገቡም ولا في اولئك لا لما في هؤلاء እነኚህ አሁን እነኚህ ሙምታዛ ጥሩዎች ናቸው ብሎ የሚላቸው በፖለቲካ ዙሪያ የሚያጠነጥኑ ሰዎች ላይ ማን ነው እነሱም ጋር አይገቡም ولا في اولئك እነኛም ማን ሩህባኖቹም አይገቡም ራሱን የቻለ ቅስም ሙስተቂል ራሱን የቻለ ክፍል ላይ ናቸው ነብያቶች هم اناس ነብያቶች ሰዎች ናቸው هم اناس متميزون منزهون عن حماقات الرهبان
وجهلهم وأن أطمع السياسيين ومكرهم وأساليبهم الشيطانية التي يتوصلون بها إلى الحكم، فهم أنزه الناس نفوسا عن المطامع، وأرقى الناس عقولا، وأزكاهم أخلاقا، وأطهرهم عنصرا وأنسابا، اختارهم الله لهداية البشر وإنقاذهم من الضلال، فخاضوا ميادين الدعوة إلى الله بكل إخلاص وتجرد، لا يريدون على ذلك أجرا من مال أو جاه أو ملك، إنما يريدون وجه الله والدار الآخرة فقط، وصبروا على صنفات من الآذى التي لا يحتملها سواهم. من على هم أناس نبياتوች ሰዎች ናቸው متميزون ምርጥ የሆኑ ማለት ነው ምርጥ የሆኑ ሰዎች ናቸው ሙነዘሁን የጸዱ የሆኑ አን ሐማቃት الرهبان ከባህታ ማነው ከመነኩሴዎች ሞኝነት የጸዱ ናቸው ከሩህባኖች ሞኝነት ሐማቃት ማለት ሞኝነት ማለት ነው ከሩህባኖች ሞኝነት የጸዱ ናቸው አን ሐማቃት الرهبان وجهلهم ከሩህባኖች ከመነኩሴዎች ወይም ከባህታውያኖች ጀህልነት ድንቁርናነትም ነብያቶች የጸዱ ህዝቦች ናቸው ሰዎች ናቸው እንዲሁም ደግሞ ወአን አጥማኢ ሲያሲይን ከፖለቲካዎች ስግብግብነትም የጸዱ ናቸው طمع ማለት ስግብግብ ማለት طمعን አጥማዕ ጀምዕ ነው ፖለቲካ ጋር ካለም ስግብግብነት ነዓም የጸዱ ናቸው ነብያቶች ወመክሪህም ከፖለቲካዎች ተንኮልም የጸዱ ናቸው ወአሳሊቢህም በፖለቲካ የሰከሩ ከሆኑ ሰዎች ሲስተሞችም የጸዱ ናቸው አሸይጣንየቲ ሰይጣናዊ የሆኑ ማለት ነው ፖለቲካ ላይ ያሉ ሰዎች አካዳቸው ሲስተማቸው ምንድነው ሰይጣናዊ ነው ሸሪዓው የፈቀደው መልክ ነው አላህ ያዘለከው ነገር አይደለም ሰይጣናዊ የሆነ አሳሊብ አካሃር ነው አለቲ እነኛ አሳሊቦቻቸው ማለት መንገ አካሃዶቻቸው ሰይጣናዊ የሆኑት አካሃዶቻቸው የተወሰሉ ነቢያ የሚደረሱባቸው የሆኑት ኢለል ሁክሚ ስልጣን ለማግኘት ማለት ነው ስልጣን ለማግኘት የሚፈልግ የሆነ ሰው የሚሄድበት አካሃዱ ሸሪዓዊ ነው ሸሪዓማ ከሆነ አንድ ሰው ለሙስሊሞች መሪ ተደርጎ እስከ ተቀመጠ ድረስ ኩፍር በዋህ ግልጽ የሆነ እንደረፋር ፀሐይ ግልጽ የሆነ ክህደት እስካላየህበት ድረስ እጅ መስጠት ነው ያለብህ እንጂ በተቸት የለብህ ማመጽ የለብህ ሸሪዓ ይከለክላል ተጨማሪ ደግሞ ኩፍር በዋህ ከታየበት ከተገኘበት ግልጽ የሆነ ከአላህ Subhanahu Wa Ta'ala የተነገረን የሆነ እንደረፋር ፀሐይ ፍንትው ያለ ክህደት ከፈጸመ ደግሞ ምን መታየት አለበት መስለሐና መፍሰደው ማየት አለበት ያን ሰው ማስወገድ ይቻላል ብዙ ህይወት ሳይጠፋ ብዙ ንብረት ሳይጠፋ ማስወገድ ይቻላል نعم መታየት አለበት حتى ካፊር ከሆኑ መንግስቶች ውስጥ የሚኖሩ ሙስሊሞች ምን ማለት ነው ያለባቸው መስለሐ መፍሰዳ መታየት አለበት نعم ምን ያሉ አሽር لا يدفع بأشر ምንሁ ይላሉ በቃ ሸር ነገር አንድ መጥፎ ነገር ይበልጥ ከሱ የከፋ በሆነ ነገር ሊወገድ አይቻልም ሸሪዓችን አይፈቅድም ይሄ ነገር ሸሪዓችን አይፈቅድም በጣም ነው የሚያወግዘው ይሄ ነገር ለውጣጫል አይፈቅድም ለምሳሌ ሸሪዓችን ለምን ከለከለን ጣዖታት ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ነገሮችን ማውገዝ ሸሪዓችን ያዛል የባጢላ ማለክቶች ናቸውና ልናወግዛቸው ይገባል ነገር ግን ሰዎች እነዛን የሚያመልኳቸው ነገሮች ስናወግዝባቸው ስንሳደባቸው አላህን የሚሳደቡ ከሆነ ሸሪዓችን ከለከለ እንዳትሳደቡ አለ ለምን አላህን ይሳደባሉ ያን የሚያመልከውን ጣዖታት ስታመልክበት አላህን የሚሳደብ ከሆነ አይቻልም ተከለከልክ በቃ ማለት ይሄ ነው ሸሪዓችን አላህ Subhanahu Wa Ta'ala ሩቅ አዋቂ ሆኖ ጌታችን እንዲሁም ደግሞ ነብዩ አለይሂ ሰላቱ ሰላም አላህ አዘ ወጀል የመጣላቸው ከአላህ የመጣላቸው መልእክት ያስተላለፉት ሆኑት የከለከሉት ለዚህ ነው ብዙ ህዝብ ያልቃል ይሄው በተጨባጭ ዓለም ላይ እንደሚታየው ማለት ነው ሰላማዊ ሰልፍ ይንቀሳቀሳል እስኪ ማን ነው እስኪ በሰላም እየኖረ ያለው እሺ ተቀጥቅጦ ተገሎ የተረፈው ማገሩን ለቆ ይሄው አረቦች እንደምንመለከተው አገር ለአገር እየተንከራተተ ይገኛል በቃ የተወለደበትን አገሩን ለቆ ከወገኖቹ ተለይቶ ንብረቱን አጥቶ እየለመነ አገር ለአገር ይሄ ሁሉ ምንድነው መፈንቅለ መንግስት እናደርጋለን ተብሎ የሚደረግ ነገር ማለት ነው ይሄ ነው ዝም ብለህ ግን ያራስክም ሆነ የነገርክም ሆነ በትኖር አንነካል ማንም አይነካም ይከሰከሱ የተረገሙ ሰዎች አሉ نعم ይሄ አሳሊብ ሸይጣን እያለ ተመልክተው ይሄ ነው وأن أطمع السياسيين كpolitikኞች ስግብግብነት ነብያቶች የጸዱ ናቸው ومكرهم كpolitikኞች ተንኮልና ሴራ وأساليبهم ከካህዶቻቸው ሰይጣናዊ ከሆነ አካዳቸው التي ያቺ ሰይጣናዊ የሆነ አካድ የተወሰኑ ነብያ የሚዳረሱበት የሆነ ኢለል ሁክሚ ስልጣን ላይ ለመድረስ በቃ ማለት
ተመልከት የመን ላይ ብትመለከት ሶሪያ ላይ ብትመለከት አይደለ ኢራቅ ላይ ብትመለከት ሉብናን ላይ ብትመለከት ሊቢያ ላይ ብትመለከት ምንድነው ሲሆን ያሉት ሰዎች ያሉበት ሁኔታ ስታይ እነዚህ የሚቀሰቀሱ ሰዎች ቦታቸውን አስተካክለው አይደል እንዴ ቦታቸውን አስተካክለው ነው የሚያልቀው ማን ነው ምስኪኑ ህዝብ በቃ እነሱ እስላም እንረዳለሁ ብሎ በያው በእነሱ አባባል እስላምን መርዳት ነው አስተምረውታል ግተውታል እስላም እንረዳለሁ ብሎ ይንቀሳቀሳል ይቆራርጡታል በቃ የተጨፈጨፈ ይኖራል ማለት ነው فهم ነብያቶች አንዘሁ الناس نفوسا ነብያቶች እጅግ በጣም የጸዱ ናቸው ነፍሶቻቸው የጸዱ ናቸው እንደዚህ ስግብግብነት የላቸውም ንጹሆች ናቸው አንዘህ ናቸው ታማኝ ንጹሆች ናቸው አንል መጣሚኢ ከስግብግብነት ከተናዩ ክጃሎች ሰዎች ከሚከጅሯቸው ሰዎች ከሚስገበገቡላቸው ነገሮች ነብያቶች የጸዱ ናቸው ወአርቀናሲ ከሰዎች ሁሉ እጅግ በጣም ከፍ ያሉ ናቸው ዕቁለን አእምሯቸው ከፍ ያለ ነው ብሎ ምናምን ነገር አያስብም ነብያቶች ወአዝካሁም አኽላቀን ስነምግባራቸው እጅግ በጣም የጸዳ ነው ነብያቶች ወአطهرهم እጅግ በጣም የተጧሃሩ ማን ንጹሆች የጸዱ ናቸው ኡንሱራን አስላቸው መሰረታቸው መጀመሪያ ኡንሱሩ ማለት ጂንሳቸው አይነታቸው አስላቸው መሰረታቸው ጧሃራ ነብያቶች የጸዱ ናቸው ወአንሳበን የዘር ሐረጋቸው እንዱ የጸዱ ናቸው ነብያቶች ለዚህ ቆሻሻ ነገር ላይ ለዛ ነገር ላይ እንትን የሚሉ አይደሉ ነብያቶች اختارهم الله የመረጣቸው ናቸው ለሂዳየት البشريه የሰው ልጅን ወደ ትክክለኛው መንገድ ለማምጣት የሰው ልጆችን ቀናውን መንገድ ለመምራት አላህ መርጧቸዋል ወኢንቃቢህም ለማትረፍ من الضلال ወይ መንጭቀው ለማውጣት የሰው ልጆችን من الضلال ከተለያየ ጥመት መንጭቀው ለማውጣት አላህ መርጧቸዋል ከእንደሃለው ቆሻሻ አመለካከት የጸዱ ናቸው ነብያቶች ዑንሱር ብለማት የሰው ያንዲ ሰው አስሉ መሰረቱ ማለት ነው አይነቱ ማለት ነው እዛም ነብያቶች አላህ ንጹህ አድርጎ ነው የፈጠራቸው ወአንሳበ የዘር ሐረጋቸው ራሱ اختارهم الله لهدايه البشريه وانقاذهم من الضلال فخاضوا نبياتوች ተዘፍቀዋል مياضين الدعوه الى الله ወደ አላህ ጥሪ የሚደረግበትን መንገድ ማነው እንትን ሜዳ ተዘፍቀውበታል መያድኑ እንዳለ ጋልበውበታል ማለት ነው ነብያቶች ማለት ነው እንጂ ወደ ስልጣን አልነበረም فخاضوا ማለት መዘፈቅ ማለት ነው ميادين ሜዳዎችን الدعوه الى الله ወደ አላህ دعوه የሚደረግበት የሆነውን ሜዳ ነብያቶች ጋልበውበታል ተዘፍቀውበታል بكل اخلاص በቅንነት ሁሉ ማለት ነው ታማኝ ሆነው በሁሉም በእخلاص ሁሉ ميادين الدعوه الى الله ወደ አላህ የሚደረግ دعوه የሚደረግበትን ሜዳ ሁሉ ጋልበውበታል ተዘፍቀውበታል ማለት ነው بكل اخلاص ይሄን ሁሉ ሲያደርጉ ደግሞ በእخلاص ነው وتجرد በገለልተኝነት ምንም አይነት ጥቅም ወይም ስልጣን ሳያታላቸው ማለት ነው بكل اخلاص እና بكل تجرد ማለት ነው በገለልተኝነት ምንም ነገር ሳያታላቸው ማለት ነው لا يريدون على ذلك በዚህ ነገር ላይ የማይሹ ሲሆኑ اجرا ክፍያ የማይሹ ሲሆኑ من مال የገንዘብ ክፍያ او جاه ክብር ሳይፈልጉ او ملك ስልጣን ሳይፈልጉ وانما يريدون የሚሹት ነብያቶች ይሄን ሲያደርጉ የሚሹት وجه الله يا الله سبحانه وتعالى ፊት ማየት ብቻ ነው አላማቸው والدار الاخره የመጨረሻውን ዓለም በማሰብ ብቻ ነው فقط ሌላ ምንም ዓላማ ስልጣን አይደለ ክብር አይደለ ገንዘብ ማግኘት አይደለ ይሄን ነበርም የሰው ልጆችን ብቻ ከጥመት መንጭቆ ማውጣት ሰዎች ቀናውን መንገድ እንዲይዙ አላህ Subhanahu Wa Ta'ala ብቻ እንዳመልኩ ይሄ ነበር ነብያቶች وصبروا ታገሱም على صنوف من الاذى የተለያየ እውከት ሲደርስባቸው ሲዘንብባቸው በትዕግስት ተቋቁመውታል وصبروا ነብያት ታግሰዋል على صنوف ማለት انواع የተለያየ አصناف የተለያዩ አይነቶች من الاذى እውከቶች ማለት ነው التي እነኛ እውከቶች لا يحتملها ሊሸከማቸውና ሊቋቋማቸው የማይችል የሆነ ሲዋሁም ከነብያቶች ውጭ ያለ ማለት ነው ከነብያቶች ውጭ ያለ ማንም ሊቋቋማቸው የማይችል ኢብራሂም እሳት ውስጥ አልተወረወሩም ተወርሯል الله اكبر نعم ነብዩ መሐመድ አለይሂ ሰላም ስንድጉር ስቃይ ይደረሰባቸው نعم شوف ነብያቶች ህዝቦች የሚፈጽሙትን ወንጀል ሲያዩ ውስጣቸው ይቃጠላል ከአላህ ውጭ ያለ ነገር ሲመለክ ሲያዩ ውስጣቸው ይቃጠላል ለዚህም ነው አሸዱ الناس بلاء الانبياء የተባለ አንተና እኔ ልባችን ጤነኛ ስለሆነ ምንም አይመስልም ብቻ በአንተ ጥቅም ላይ እንዳይመጣብህ በህይወት ላይ እንዳይመጣብህ በንብረት ላይ እንዳይመጣብህ ብቻ ያ አላህ Subhanahu Wa Ta'ala ሐቅ እየተደፈረ ምንም አይመስል ውስጥህ አይታመም
ኢብራሂም ኢኒ ሰቂም ያሉት እኮ ታም ያለው በተናገሩት እኮ ይሄ ነው። ከአላህ ውጪ የሚመለኩት ጣዖታቶች ውስጣቸው ሰላም አሳጥቷቸዋል፣ ይታመማሉ። በቃ በሽተኞች ሆነዋል፣ ልባቸው ሰላም የለውም። በቃ ለዚህ ነብዩ አለይሂ ሰላም ፈቱ መካን ከተቆጣጠሩ በኋላ ማን ነው እዚህ ቦታ ላይ ያለን ጣዖታት ሄዶ የሚያወድምልኝ ሰላም በቃ ነስቶኛል፣ ሰላም እንዲያገኝ የሚያደርገኝ ማን ነው እያሉ ሰሃቦችን ያናገሩ ነበር። ሩቅ አገር ያለን ጣዖታት የሚመለክ ጣዖት እንዲወድም ማለት ነው። ማን ነው ሰላም አጥቻለሁ፣ በቃ ሰላም እንዲያገኝ የሚያደርገኝ ማን ነው? ይሄ ነው በላኡ ነብያቶች ላይ በርካታ በላይ ይደርስባቸዋል። ሐቅን ይዘው ደግሞ ከአላህ የመጣን ሐቅ እያስተማሩ ደግሞ የተረገሙ ሰዎች ይተፉባቸዋል፣ የተረገሙ ሰዎች ይስቁባቸዋል፣ የተረገሙ ሰዎች ጠንቋይ ደጋሚ ይሏቸዋል። ይህ ሁሉ ምንድነው? አስናፍ ምን الآذى የኡከት አይነቶች የመከራ አይነቶች ማንም ሰው ሊቋቋመው የማይችል ተቋቁሟል ነብያቶች። ወይቁሉ ይሄ ሰው ምን ይላል በቀጣዩ ምን ይላል الموضوعي ولذلك سعى كل نبي وكل رسول لإحداث الانقلاب السياسي. يا الله تملكته انقطفت سبحان الله إيه انقطفت والله. فمنهم من اقتصرت مسائه على تمهيد السبيل وإعداد العدد كإبراهيم عليه السلام، ومنهم من أخذ فعلا في الحركة الانقلابية ولكن انتهت رسالته قبل أن تقوم على يده الحكومة الإلهية كعيسى عليه السلام، ومنهم من بلغ بهذه الحركة منازل الفوز والنجاح كموسى عليه السلام وسيدنا محمد صلى الله عليه وسلم. تجديد الدين كتسنيو كتاب لا أسكمتها إن በቀጣዩ ገጽ ይመጣል እናየዋለን። በቀጣዩ ገጽ እናያለን። 35 ገጽ ላይ ማለት ተመልከቱ። ወይቁሉ ይላል ማን الموضوعي ولذلك لازم ሲባል አለ سعى ተሯሯጠ ተጓዘ كل نبي ነብያት ሁሉ አለ وكل رسول መልእክተኛ ሁሉ ተመልከት ነብያት ሁሉ መልእክተኛ ሁሉ እንግዲህ ምድር ገጽ ላይ የተላኩ ነብያቶች በጣም በርካታዎች ናቸው። ሱብሃንአላህ እነኛ ሁሉ ተጉዘዋል ተንቀሳቅሰዋል አለ ምን ለማድረግ ሰዓማት በፍጥነት መጓዝ መገስገስ ማለት ነው። ሁሉም ነብያት ሁሉም መልእክተኛ ሁሉ ተጉዘዋል ተንቀሳቅሰዋል لإحداث الانقلاب السياسي የፖለቲካ መፈንቅለ መንግስት ለማካሄድ ለማድረግ አለ። الله سلامته والعافيه سبحان الله تمكن. ويقول ولذلك سعى كل نبي وكل رسول لإحداث ما منه እንዲከሰት ማድረግ ማለት ነው። الانقلاب መፈንቅለ መንግስት السياسي ፖለቲካዊ የሆነ መፈንቅለ መንግስት ለማድረግ በወቅቱ በነበሩት መንግስቶች ላይ መፈንቅለ መንግስት ለማድረግ ያልተንቀሳቀሰ የሆነ ነብይ የለም። ከፊሉ ውጤታማ ሆኗል ይላል። ወደፊት ማን ሙሳና ነብዩ መሐመድ አለይሂ ሰላም ውጤታማ ሆኗል ይላል። ሙሳ ደግሞ ነው ኢሳ ደግሞ ማነው እንቅስቃሴ አድርገዋል። መጨረሻ ግን ወደ ሰማይ አረጉ ይላል። እንመልከት ወደፊት የሚለውን የሚቀጥፋቸውን ቅጥፈት ማለት ነው። ሱብሃንአላህ አጂብ طيب ምን አለ فمنهم ከነብያቶች መካከል አለ እንግዲህ ሁሉም የፖለቲካ የሆነ መፈንቅለ መንግስት ለማድረግ ያልተሯሯጠ የለም ማለት ነብያቶች። አንድ ሰው ከታወራ ሱብሃንአላህ አንድ ሰው የነብያቶችን መንገድ ከለቀቀ የማይናገረው ነገር የለም ወላሂ። እኛ ራሱ በወቅታችን አገራችን ላይ እነ ፕሮፌሰር ምንድን ያሉት እሺ ነብዩ መሐመድ አለይሂ ሰላም ቢመጡ ሙሳም ቢመጡ ኢሳም ቢመጡ ምን ያለ ይሄን እድል አናገኘውም። ምን ይሄ ቀላል ነገር ነው ያ ጀማዓ ወላ የኛ ወገን እኛ የምናቀው ሰው ስለተናገረ ቀላል ታደርገዋለህ ቅጥፈት ሱብሃንአላህ። ነብያቶች አላህ ሱብሃንአላህ ኡሉል ዐዝም ከኡሉል ዐዝም ኮተማ ኢሳ ሙሳ ሙሐመድ አለይሂ ሰላቱ ወሰላም እነሱ ሱብሃንአላህ አላህ ዐዘ ወጀለ ረሕማ ለልዓለም ለዓለማት ለሰው ልጅ እዝነት አድርጎ የላካቸውን ነብይ ተመልከት። ይሄን እድል አናገኘውም እነሱ ይመጣ ከባድ ነገር እኮ ነው ወላሂ። ዑለማዎች ጋር ቢደርስ ይሄ ንግግር ዑለማዎች ምን እንደሚሉ ግልጽ የሆነ ጉዳይ ነው። ይሄ ንግግር ማለት ነው። የሚገርመው ተናጋሪው ሳይሆን 300 ዑለማ ተብይ አይደል የተባለው ወቅቱ 300 የተባለው ውይይት ሲደረግ የነበረው 300 ምናምን ነው የተባለው። እንደዛ የተባለው አንድ እንኳን የሚተነፍሰው መጥፋቱ ነው። ተሳሳትክ የሚል አንድ እንኳን አለመኖሩ ማለት ነው። አንድ እንኳን የሚተነፍስ አለመኖሩ ማለት ነው። አየው እነ ብርቅዬ እነ ክቡር ሼኻችን የሚባሉት እነ ብርቅዬ የሚባሉት እነ ሙፍቲ የሚባሉት እነ የተለያየ ማዕረግ የሚሰጣቸው እነ ታላቁ ዓሊማችን ሰከቱ ለም يتكلموا بشيء ምንም የተናገሩት ነገር የለም።
ጆሮአቸው እየሰማ ማለት ነው ሱብሃንአላህ والله ይሄ የተመለከተ የወደቀ አካሄድ ማለት ነው ብቻ ህዝብ ሰብስብ በቃ ሰብ አንድ ይሁን በቃ የሚባል ነገር ተመለከተ ሱብሃንአላህ በቃ አትቃወም ይሄ ጥፋት ነው ይሄ ስህተት ነው አትበል ነው በቃ ዝም በል በቃ አፍህን ዝጋ ሱብሃንአላህ عجيب ነው والله የነቢያቶች ክብር ዝቅ ይያለ ማለት የነቢያቶች ክብር ዝቅ ይያለ الله المستعان طيب فمنهم كوسطاچو على من اقتصرت مساعيه ايو من اقتصرت ያጠረችበት አላለ مساعيه ጥረቶቹ አለ ትግል አድርጎ መሳዒዎቹ ማለት ነው ጥረቶቹ ጥረት አድርጓል ተንቀሳቅሷል ያ ግን ያጠረበታል አጠር ያለበት ውጤት ላይ አልደረሰም ማለት ነው من اقتصرت مساعيه ጥረቶቹ ያጠሩበታል على تمهيد السبيل ይኸው መንገዶችን ለመጥረግ ማለት ነው መንገዶችን በመጥረግ ረገር ላይ ተምሂድ ብሎ ማለት መንገዶችን ማስተካከል መጥረግ ማለት ነው وإعداد العدد እንዲሁም ደግሞ ቅድመ ሁኔታዎችን በማዘጋጀት ዑደድ ብሎ ማለት ጀምዑ ዑዳ አይ استعداد وتأهب ቅድመ ዝግጅት ማለት ነው من اقتصرت ያጠረችበት አላለ መሳኢህ ጥረቶቹ على በምን ላይ ያጠሩት የተገደቡት ምንድን ላይ ነው على تمهيد السبيل መንገዶችን በመጥረግ ላይ ብቻ የተገደበ አለ ማለት ነው فمنهم ከነቢያቶች መካከል ያው መፈንቅለ መንግስት አድርገዋል ሁላቸው ይሄን ለማድረግ ርጧል ተሯርጧል ያሉ ولذلك سعى كل نبي وكل رسول لإحداث الانقلاب የፖለቲካዊ መፈንቅለ መንግስት ለማድረግ ሁሉም ተንቀሳቅሷል ያለው سعى كل ምንድነው سعى كل نبي ነው ያለው ተንቀሳቅሷል ነገር ግን فمنهم من اقتصرت ያጠረቻለች አለ መሳኢህ ጥረቱ የተገደበቻለች على تمهيد سبيل መንገድን በመጠራረግ መንገድን በማስተካከል ላይ ብቻ وإعداد العدد እንደውም ቅድመ ዝግጅት በማድረግ ኢዕዳድ ማለት መዘጋጀት ማለት ነው አልዑደድ የሚፈልጉ ነገሮችን በማዘጋጀት ላይ ከኢብራሂም አለይሂ ሰላም ኢብራሂምን መስል በዚህ ላይ ብቻ የተገደበ አለ በፈንቅለ መንግስት አላደረገም ማለት ነው ግን ምንድነው መንገዶችን መጥረግ እንዲሁም ደግሞ ቅድመ ዝግጅት ማድረግ በዚህ ላይ ብቻ ጥረቶቹ የተገደቡ አለ ومنهم አሁን ከነቢያቶች መካከል من اخذ يازال فعلا بتكبر في الحركه الانقلابيه የመፈንቅለ መንግስት እንቅስቃሴ በማድረግ ላይ በተግባር የገባበትም አለ ومنهم ከነቢያቶች ውስጥ من اخذ يازال فعلا بتكبر في الحركه ايو ንቅናቄን እንቅስቃሴን الانقلابيه መፈንቅለ መንግስት ለማድረግ እንቅስቃሴን በተግባር የያዘም አለ ولكن ነገር ግን انتهت رسالته رسالاው አለቀች ምኑ የተላከበት ጊዜው ሪሳላው ጊዜው አለቀች ማለት ነው قبل ان تقوم ከመቋቋሙ በፊት على يده በእጁ ላይ الحكومه الالهيه መለኮታዊ የሆነ መንግስት ይሄው الحكومه الالهيه አላት ባለፈው እንትና ነበር ነቅል አድርጓል ሲሉ ነበር አይደለ አቡ ሐሰን الندوي እሱ ከማነቀላህ ብለው ነበር አው الالهيه ማነው 169 ላይ أيقيم فيها الحكومة الإسلامية أو الإلهية كما نقلها الندوي الموجود بلو نبر يوزي كتابه لاي دمو عمتات تجديد الدين من الكتابه لاي السورة أساس كمتات ولكن نقرقل انتهت يالك أتبت رسالته يرسالة وجزيو مالتهم يرسالة وجزيو يالك أتبت جزيالة قبل أن تقوم كما قوقوا بفيت على يده بجوت لاي الحكومة الإلهية ملكوته هنا منقس مالتهم ከኢሳ አለይሂ ሰላም ኢሳን ይመስል አሁን ኢሳ በተግባር መፈንቅለ መንግስት ለማድረግ ይዟል ታግሏል አለ ነገር ግን ዱንያ ላይ ሰዎችን የሚያስተምሩባት ጊዜዋ ሪሳላዋ አለቀችና አላህ ወደ ሰማይ እንዲያደርገው አደረጋቸው والله የሚያስቅ ነገር ነው ሱብሃንአላህ ይሄ እንግዲህ አሁን ይሄን ሰው አገራችን ያሉ ኢኽዋኖች ሱብሃንአላህ እስኪ ጠይቃቸው ስለዚህ ሰው ምን አይነት አቋም እንዳላቸው እብድ ስክር ነው የሚሉት አገራችን ያሉ ኢኽዋኖችን ጠይቃቸው አንድ ባንድ ያስረዱሃል ይሄን ሰው ማለት ነው በርካታ ከመቶ በላይ ኪታብ ጽፏል ይሄ ሰው ይሄ እንደዚህ የሚጨማለቀው ሰው ማለት ነው ዋናው መጻፍ አይደለም ዋናው መናገር አይደለም ሱብሃንአላህ ምንም ዋጋ የለውም ይሄ ሐቅ ላይ ነው ያለው ተይ መረጃህ ምንድነው ስትጽፍ የምትጽፈው የምትለቀልቀው ነገር ምንድነው መረጃ አለ ወይ የሚለው ነው ሊያሳስበው የሚገባው ሱብሃንአላህ ይሄው እንደዚህ ዕውቀት ያላቸው ወድቀዋል የሚለፈልፉ ተመልከተ በቃ ምንም አይነት
እውቀት የሌለው ሰው የሚያስቅ ንግግር የሚናገር ማለት ነው። እውቀት የሌለው ሰው የሚያስገርምና የሚያስቅ ንግግር የሚናገር ማለት ነው። ኢብራሂም ምንድነው ያጥረታቸው የተገደበ ነው መንገድን በመጥረግ ላይና ወኢዳድ العدد አለ በቃ ያው ቅድመ ዝግጅት በማድረግ ብቻ በዚህ የተገደበ ነው አለ እሳቸው መፈንቅለ መንግስት ማድረግ የነበረው እንቅስቃሴያቸው ومنهم من اخذ فعلا في الحركه الانقلابيه ላይ من فعلات በተግባር ማለት በተግባር መፈንቅለ መንግስት ማድረግን በተግባር የፈጸመ አለ ያዘ አለ ነገር ግን ولكن انتهت رسالته قبل ان تقوم على يده الحكومه الالهيه نعم መለኮታዊ የሆነ መንግስት በእጁ ላይ ከማቋቋሙ በፊት ምን አለቀበት ሪሳላ ጊዜው አለቀች ወደ ሰማይ አረጉ ማለት ነው ከኢሳ አለይሂ ሰላም ኢሳን ይመስላል ومنهم አሁንም ከነቢያቶች መካከል አሁን ሶስት አይነት ሰጠን ማለት ነው ሁሉም እንቅስቃሴ አድርገዋል መፈንቅለ መንግስት ለማድረግ ومنهم ከመካከላቸው ደግሞ من بلغ يدرسال بهذه الحركه በዚህ እንቅስቃሴው منازل الفوز والنجاح ስኬትና አሸናፊ ይሆናል አለ በቃ ተንቀሳቅሶ ስልጣንን የያዘ ስኬታማ ይሆናል አለ من بلغ بهذه الحركه በዚህ እንቅስቃሴ ይደረሳል منازل الفوز ያሸናፊነትን ደረጃ ማለት ነው والنجاح የስኬትን ደረጃ ያገኛል ከሙሳ አለይሂ ሰላም ሙሳን ይመስልና وسيدنا محمد صلى الله عليه وسلم نبي محمد عليه الصلاه والسلام ይመስል እነሱ ተንቀሳቅሰው ውጤታማ ሆነዋል ዒሳ ግን ውጤታማ ሊሆኑ ሲሉ ጊዜያቸው አልቆ ወደ ሰማይ አረጉ ኢብራሂም ግን ምን ነበር ተምሂድ السبيل መንገድ መጥረግ اعداد العدد መቀደም ያለባቸው ቅድመ ሁኔታዎችን ማዘጋጀት የሳቸው ስራ ይሄ ነበር አለ ዒሳ ግን አዎ በተግባር እንቅስቃሴ አድርገዋል እንቅላል ማድረግ መፈንቅለ መንግስት ለማድረግ ጊዜያቸው አልቆ ወደ ሰማይ አረጉ እንዲሁም ደግሞ ከመካከላቸው እንቅስቃሴ አድርጎ ነዓም መፈንቅለ መንግስት ላይ ደረጃ ላይ يدرسال አለ ومن من بلغ بهذه الحركه منازل الفوز والنجاح كموسى عليه السلام كموسى عليه السلام وسيدنا محمد صلى الله عليه وسلم እንግዲህ ሼኹ በቀጣዩ ምን እንደሚያዘኑበት ለንመለከተው ይሄን የዚህን ሰው ንግግር የሰማ የሆነ ወጣት ሱብሃንአላህ ምንድነው የሚያምነው እሺ የዚህን ሰው አባባል የሰማ ወጣት ምንድነው እሺ መፈንቅለ መንግስት ለማድረግ ወደ ኋላ ይላል በቃ በዲን ላይ ይሄ እንጂ ሌላ ነገር አለ ብሎ ያምናል እንግዲህ ነብያቶች ሁሉም ሲራራሩበት የነበረ ነገር ከሆነ ሌላ ነገር አለ ብሎ ያምናል ተውሂድ አስተምር እባክህ ተውሂድን ኡማውን አስተምር ከሽርክ አስጠንቅቅ ብትለው ይሰማሃል እንዳለ ወጣት ይሄን የዚህን ሰው ኪታብ ያነበበ ወጣት ይሰማል 24 ሰዓት የስልጣን ጉዳይ ነው የሚያሰክረው በቃ ማለት ነው ሱብሃንአላህ ነብያቶች ግን ከዚህ የጠሩና የጸዱ የሆኑ ናቸው نكتفي بهذا المقدار هذا والله اعلم صلى الله وسلم على نبينا محمد